ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በመካከለኛው ምስራቅ የተፈጠረው ጦርነት ከዕለት ዕለት ከፍተኛ ጉዳት እየደረሰ ነው። በዚህም በኢራን የሚሳኤል ጥቃት 5 የአሜሪካ የጦር አውሮፕላኖች መውደማቸው ተነግሯል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ መሰሙት ይሆናል። ሰሜን ኮሪያ በዛሬው ዕለት 10 ባላስቲክ ሚሳኤል ወደ ምስራቃዊ ባህር ዳርቻ ተኩሳለች። ዓለም በስጋት ውስጥ የከተተው የዛሬ ሰሜን ኮሪያ ድርጊት በቀጠና ያለው ውጥረት ወደ አዲስ ምዕራፍ አሸጋግሮታል። በዜና ትንታኔ የምሰሙት ይሆናል። ሩሲያ ለኢራን ድጋፍ እያደረገች ሳይሆን እንዳልቀረ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ለፎክስ ኒውስ በሰጡት ቃል የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመካከለኛው ምስራቅ ካለው ጦርነት ጋር በተያያዘ ለኢራን ድጋፍ እያደረጉ መሆኑን እንደሚያምኑ ገልጸዋል። በዜና ትንታኔ ተሰሙታላችሁ። አሜሪካ ተጨማሪ ባህር ኃይል አባላትና የጦር መርከቦች ወደ መካከለኛው ምስራቅ ልታሰማራ ነው። የአሜሪካ ባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ የሚንቀሳቀሱ ነበር ተብሎ ባለስልጣኑ ለቢቢሲ አረጋግጠዋል። የዜና ትንታኔ ይመለከተዋል። ሰብአዊ ድርጅት እስራኤል በሊባኖስ በህገ ወጥ መንገድ ነጭ ፎስፈረስ ተጠቅማለች ሲል ወነጀለ። የሰብአዊ መብት ድርጅቶች በዚህ ወር መጀመሪያ እስራኤል በደቡብ ሊባኖስ የሚገኝ መኖሪያ መንደሮች ውስጥ ነጭ ፎስፈረስ መጠቀሟን የሚያሳይ ማስረጃ ማግኘቱን ገልጸዋል። ይህ ድርጊት ዓለም አቀፋዊ ሰብአዊ መብት ህግጋት የጣሰ መሆኑን አመላክቷል። የዜና ጥንቅራችን አካተነዋል። ቆይታቸው መሰሙት ይሆናል። ፕሬዝዳንት ዶናልድ ትራምፕ የጦር እቅዳቸው ለ100 ቢሊዮን ዶላር ኪሳራ ይዳረጋል ተባለ። አሜሪካና እስራኤል ኢፒክ ፋሪ ሲሉ የጠሩት ዘመቻ በአሜሪካ ላይ ከፍተኛ ኢኮኖሚ ጫና መፍጠሩ ተገልጿል። በአሜሪካ በተለይ ነዳጅ ዋጋ በነበረበት በላይ መጨመሩ ነዋሪዎች ተናግረዋል። ቀጣይ ሳምንት 1.5 ዶላር ይጨምራል የሚል ስጋት ፈጥሮባቸዋል። በዜና ትንታኔ ያካተነዋል። ቆይታችሁ የምትሰሙት ይሆናል። አሜሪካ በሆርሙዝ ስርጥ ለሚንቀሳቀሱ መርከቦች የ20 ቢሊዮን ዶላር መድህን አቀረበች። በኢራንና በአሜሪካ መካከል እየተካሄደ ጦርነት የቀጠናው የባህር ንግድ ባሰጋበት በዚህ ወቅት ዋሽንግተን ሆርሙዝ ስርጥ የሚንቀሳቀሱ የነዳጅና የጋዝ ጫኝ መርከቦች 20 ቢሊዮን ዶላር የመድህን ዋስትና ማቅረቡ አስታውቃለች። በዜና ጥንቅራችን የምሰሙት ይሆናል። አዘርባይጃን ዲፕሎማቶቿን ከኢራን እያስወጣች መሆኑን አስታወቀች። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ በኢራን ሚሳኤል ጥቃት 5 የአሜሪካ የጦር አውሮፕላኖች መውደማቸው ተነገረ። ኢራን በሳውዲ አረቢያ የሚገኘው የልዑል ሱልጣን አየር ማረፊያ ላይ በሰነዘረችው የሚሳኤል ጥቃት 5 የአሜሪካ ጦር አውሮፕላኖች መውደማቸውን የአሜሪካ ባለስልጣን አስታውቋል። ሮይተርስ የዜና ወኪል ዌል ስትሪት ጆርናል መረጃ ጠቅሶ ዛሬ ረፋዱ ባወጣው ዘገባ ጥቃቱ ያረፈው የነዳጅ አየር ላይ የሚሞሉ 5 ግዙፍ የአሜሪካ የጦር አውሮፕላኖች መሆኑን ሁለት ከፍተኛ የአሜሪካ ባለስልጣን አረጋግጠዋል። ኢራን በክልሉ የምትሰነዝረው የአጸፋ እርምጃ እያየለ በመምጣቱ በተለይ በእስራኤልና በሳውዲ አረቢያ በተባበሩት ኤሚሬት የሚገኙ የጦር ተቋማት ላይ ያነጣጠረ ጥቃት ተባብሶ ቀጥሏል። ይህ ክስተት በመካከለኛው ምስራቅ ያለውን ውጥረት ይብለጥ ሊያባብሰው እንደሚችል ስጋት ፈጥሯል። ሰሜን ኮሪያ በዛሬው ዕለት 10 ባላስቲክ ሚሳኤል ወደ ምስራቃዊ ባህር ዳርቻ ተኩሳለች። ዓለም በስጋት ውስጥ የከተተው የዛሬ ሰሜን ኮሪያ ድርጊት በቀጠናው ያለው ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ሰሜን ኮሪያ ቅዳሜ መጋቢት 5 2018 ዓ.ም 10 የሚደርሱ አጫጭር ርቀት ተተኳሽ ባላስቲክ ሚሳኤል ወደ ምስራቅ የባህር ክልሏ መተኮሷ የደቡብ ኮሪያ ጦር አስታውቋል። ሚሳኤሎቹ ከዋና ከተማ ቢዮንግያንግ አቅራቢያ ተተኩሰው ባህር ላይ ከማረፋቸው በፊት 350 ኪሎ ሜትር መጓዛቸውን የደቡብ ኮሪያ ጥምር ኢታማጆር ሹም ገልጸዋል። ድርጊቱ አሜሪካና ደቡብ ኮሪያ ፍሪደም ቪልድ የተሰኘውን የጋራ ወታደራዊ ልምምድ በማካሄድ ላይ ባሉበት ወቅት የተፈጠረ ሲሆን ሰሜን ኮሪያ ልምምዱን የወረራ ዝግጅት በማለት ስትኮንነው ቆይታለች። ምንም እንኳ በዋሽንግተን በኩል ከሰሜን ኮሪያ ጋር ዳግም የዲፕሎማሲ ንግግር መጀመር ፍላጎት ቢታይም የዛሬው የሚሳኤል ሙከራ በቀጠና ያለው ውጥረት ዳግም ቀስቅሶታል። አሜሪካና ደቡብ ኮሪያ ድርጊቱን ቀስቃሽ ሲሉ የገለጹ ሲሆኑ የደቡብ ኮሪያ ጦር ከጃፓን ጋር በመሆን ክትትል እያደረገ መሆኑን አስታውቀዋል። ሩሲያ ለኢራን ድጋፍ እያደረገች ሳይሆን እንዳልቀረ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ለፎክስ ኒውስ በሰጡት ቃለ ምልልስ የሩሲያው ፕሬዝዳንት ቭላዲሚር ፑቲን መካከለኛው ምስራቅ ካለው ጦርነት ጋር በተያያዘ ለኢራን ድጋፍ እያደረጉ መሆኑን እንደሚያምኑ ገልጸው ሰሞኑን ሩሲያ የአሜሪካ ጦር መርከቦች መገኛ ቦታ ለኢራን መረጃ በመስጠት ለድሮና ለሚሳኤል ጥቃት እያገዘች እንደሆነ በመገናኛ ብዙሃን ሲዘገብ ነበር። ትራምፕ ሩሲያ ለኢራን መረጃ እያጋራች ስለመሆኑ ተጠይቀው ሲመልሱ ፑቲን ትንሽ እየረዳቸው ሳይሆን አይቀርም ያሉ ሲሆን ይህም የአሜሪካ ለዩክሬን ጦር ከምታደርገው ድጋፍ ጋር ያይዘውታል። እነሱ ያደርጉታል እኛም እናደርገዋለን ብለዋል። ፕሬዝዳንቱ ሩሲያ ይህንን እያደረገች ያለው አሜሪካ በዩክሬን በኩል ለምታደርገው ተሳትፎ እንዳንድ አጸፋ ሊሆን እንደሚችል ጠቁመዋል። ከዚህ ቀደም በዚህ ጉዳይ ላይ ለትራምፕ ተጠይቀው ሩሲያ መረጃ ብታጋራ ውጤታማ እንዳልሆነችና ኢራን በአሁኑ ወቅትም በጥሩ ሁኔታ ላይ እንዳልሆነች በመጥቀስ ድጋፍ ፋይዳ እንደሌለው አመላክተው ነበር። ሩሲያ መንግስት ለኢራን ደህንነት መረጃ እየሰጡ አይደለም ሲል ከዚህ ቀደም አስተባብለዋል።
ተጨማሪ ባህር ኃይል አባላትን የጦር መርከቦች ወደ መካከለኛው ምስራቅ ልታሰማራ ነው። አሜሪካ ባህር ኃይል ወታደሮችና የጦር መርከቦች ወደ መካከለኛው ምስራቅ የሚንቀሳቀሱ ነበር ተብሎ ባለስልጣን ለቢሲ ያረጋግጠዋል። የኢራን ያጸፋ ጥቃቶች የአየር ጉዞ ቦታ በጥቅም ላይ የነዳጅ ዋጋ ከፍ በማድረግ ተቋማቱ ምንም ስጋት የሌለው ቢሆን በሀገር ውስጥ ባሉ ምክር አካሎችና ኤክስ የሚቆጣጠሩ የሕክምና ቦታ በጥቅም ላይ የሚገቡ ሆነዋል። ተጨማሪም የአሜሪካ ባህር ኃይል ወታደሮችና የጦር መርከብ መካከለኛው ምስራቅ ይንቀሳቀሳሉ ተብሎ እንደሚጠበቅ ሁለት ባለስልጣን አረጋግጠዋል። ባለስልጣኑ ይህ አጋዥ ኃይሎች ከባህር ኃይል ሰራዊት የሚውጣጡ መሆናቸው የገለጹ ሲሆን አንድ ባለስልጣን ደግሞ ቡድኑ የሚመራው በጃፓን የሚገኘው ዩኤስ ትሪፖል ባህር ኃይል ክፍል መሆኑን ጨምረው ገልጸዋል። ዩኤስ ትሪፖል የሚመራው ክፍል በተለምዶ በርካታ የጦር መርከቦች የተደራጀ ሲሆን ወደ 5000 የሚጠጉ መርከበኞችና ባህር ኃይል ወታደሮች ያቀፈ ነው። የጦር መርከቦች ወደ መካከለኛው ምስራቅ እንደሚሄዱ የተሰማው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ዓለም አቀፋዊ ወሳኝ የነዳጅ ማመላለሻ መስመር በሆነው ሆርሙዝ ወሽመጥ ውስጥ የሚገኘው በካርጅ ደሴት የሚገኘውን ኢራን ወታደር መሰረተ ልማት ሙሉ በሙሉ እንደዋደመ ከገለጹ በኋላ ነው። ሂውማን ራይቶች እስራኤል በሊባኖስ በህገወጥ መንገድ ነጭ ፎስፎረስ ተጠቅማለች ሲል ወነጀለ። እስራኤል በደቡብ ሊባኖስ የሚገኘ የመኖሪያ መንደሮች ውስጥ ነጭ ፎስፎረስ መጠቀሙን የሚያሳይ ማስረጃ ማግኘቱን ገልጿል። ይህ ድርጊት ዓለም አቀፍ የሰብአዊ መብት ህግጋት የጣሰ መሆኑን አመላክተዋል። በመቀመጫው ኒውዮርክ ያደረገው ይህ ሰብአዊ መብት ተሟጋች ቡድን የ7 ምስሎች ትክክለኛ ማረጋገጡን ገልጾ ምስሎቹ በደቡብ ሊባኖስ የሁሞር በተባለ መኖሪያ አካባቢ የነጭ ፎስፎረስ ጥይቶች ሲተኮሱ የሚያሳይ ይሆናል። በዚህ ምክንያት መጋቢት 3 2026 እንደ አውሮፓ አቆጣጠር ቢያንስ 2 ቤቶች ላይ የእሳት ቃጠሎ መነሳቱን ይፋ ተሟጋቾች የሊባኖስ ተመራማሪ የሆኑት ራምዚ ካይስ እስራኤል ጦር በመኖሪያ አካባቢ ህገወጥ መንገድ ፎስፎረስ መጠቀም እጅግ አሳሳቢ ከመሆኑም በላይ በሰላማዊ ሰዎች ላይ አስከፊ መዘዝ ያስከትላል ብለዋል። አክለውም ነጭ ፎስፎረስ የማቃጠል ባህሪ ለሞት ወይም ለህይወት ዘመን ስቃይ ለሚያደርግ አሰቃቂ አካላዊ ጉዳት ሊያጋልጥ ይችላል ብለዋል። አየር ላይ የሚፈነዱ ነጭ ፎስፎረስ ሰዎች የሚኖርባቸው አካባቢ መጠቀም ያለምንም ልዩነት የሚፈጸም ህገወጥ ጥቃት ነው ሲሆን ሰላማዊ ሰዎች ከጉዳት ለመጠበቅ መውሰድ ያለባቸው አስፈላጊ ጥንቃቄ የሚደነግገው ዓለም አቀፍ የሰብአዊ መብት ህግ አይከተልም። ይህ የኬሚካል ንጥረ ነገር ከኦክሲጅን ጋር ሲገናኝ የሚቀጣጠል ሲሆን ቤቶችና እርሻ ቦታ፣ ሌሎች የሲቪል ንብረቶች ሊቃጠሉ ይችላል። በሁማር ውስጥ የጦር መሳሪያ በሰዎች ስብስብ በህገወጥ መንገድ ጥቅም ላይ መዋላቸው የደረሰ ሲሆን ይህም በመኖሪያ ቤቶችና በሌሎች ሲቪል ንብረቶች ላይ የእሳት ቃጠሎ እንዲነሳ ምክንያት ሆነዋል። አሜሪካ በሆርሙዝ ስርጥ ለሚንቀሳቀሱ መርከቦች የ$20 ቢሊዮን መድህን አቀረበች። በኢራንና አሜሪካ መካከል እየተካሄደ ያለው ጦርነት የቀጠናው ባህር ንግድ ባሰጋበት በዚህ ወቅት ዋሽንግተን በሆርሙዝ ስርጥ ለሚንቀሳቀሱ ነዳጅና የጋዝ መርከቦች $20 ቢሊዮን የመድህን ዋስትና ማቅረቧን አስታውቃለች። የአሜሪካ ዓለም አቀፋዊ ልማት ፋውንዴሽን ኮርፖሬሽን እንደገለጸው ከሆነ የውሳኔ የተላለፈው ፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ ነው። ዋናነት በመርከቦች አካል በማሽነሪዎች ጭነት ላይ ለሚደርስ አደጋዊ ጥበቃ የሚሰጥ ሲሆን ዓላማው ጦርነት ምክንያት የተረበሸውን የንግድ መርከቦች ራስ መተማመን ለመመለስ ነው። የሆርሙዝ ስርጥ ዓለም አቀፋዊ ደረጃ 20% የሚሆነው የነዳጅ ፍጆታ የሚያልፍበት ወሳኝ መስመር ሲሆን ኢራን እስላማዊ አብዮታዊ ዘብ ሰርጡን ለአሜሪካ አጋሮቿ መዝጋቷ ማስታወቋ ይታወቃል። ይህ አዲስ የመድህን እቅድ ባህር ላይ ለሚፈጠሩ ፖለቲካና ወታደራዊ ስጋቶች የፋይናንስ ዋስትና በመስጠት የኃይል አቅርቦት መቋረጥ ለመከላከል ያለመ ነው ተብሏል።